67ኛ ደቂቃ ላይ 1-1 ሆኑና 72ኛ ደቂቃ ላይ ስዊዘርላንዶች ራሳቸውን ጠልፈው ጣሉ። በተለይ ብሪል ኤምቦሎ የተባለው ኃላፊነት የማይሰማው ተጫዋች የፈጸመው ጥፋት እንደዚህ አይነት ዳይቭ አይቻል አቅም። ውድ አድማጮች እስቲ እዩት። እዚህ ዓለም ዋንጫ ላይ እንዲህ አይነት ዳይቭ አይተን አናቅም። 67ኛው ደቂቃ ላይ ጨዋታውን ያልተመለከታችሁ በሃይላይት ማየት ትችላላችሁና መጀመሪያ ከሊያንድሮ ፓሬዴዝ ጥፋት ሰርቶበታል ብለው አርቢትሩ ቢጫ ካርድ ሰጡ ለአርጀንቲናው። በኋላ ግን ከቪኤአር ማዕከል ምልክት ተሰጣቸው። ብዙ ጊዜ በቢጫ ካርድ ወደ ቀይ ካርድ በሚወስድ ቢጫ ካርድ እስከ ዛሬ ድረስ በዚህ ዓለም ዋንጫ ካልሆነ በስተቀር ቪኤአር ጣልቃ አይገባም ነበር። በዓለም ዋንጫ ታሪክ የመጀመሪያው የሚስቴክን አይደንቲቲ ወይም የተሳሳተ ማንነት በሚለው አዲሱ ሕግ ቀይ ካርድ ያየ ተጫዋች ሆነ፣ በሁለተኛ ቢጫ ማለት ነው። ብራያን ኤምቦሎ ጥፋት አልተፈጸመበትም፣ ምንም አልነካውም። ለፓሬዴዝ ቢጫ ካርድ የሰጡት ስህተት ነበር፣ ግን በቪኤአር በተሰጣቸው ጥቆማ ወደ ስክሪኑ ሄዱና የኤምቦሎን አወዳደቅ ሳዩት ሳይነካ ነው የወደቀው፣ ምንም ሳይነካ፣ በቃ ግልጽ ነው በጣም። ስለዚህ ለኤምቦሎ ለማሳሳቻው ሁለተኛ ቢጫ ካርድ ሰጡት። ሁለተኛ ቢጫ ካርድ ደግሞ ቀድሞ ቢጫ አይቶ ስለነበር 44ኛው ደቂቃ ላይ ወደ ቀይ ካርድ ተመነዘረበትና ስዊዘርላንድ 10 ሆኑ ማለት ነው። ይሄ በሲሙሌሽን ሁለተኛ ቢጫ ካርድ በቀይ ካርድ የተወገደ በዓለም ዋንጫ ላይ አራተኛው ተጫዋች ሆነ። ግን በቪኤአር በዚህ ሚስቴክን አይደንቲቲ በሚለው በአዲሱ ደንብ በቀይ ካርድ የተወገደ ተጫዋች ወይም ደግሞ በሚስቴክን አይደንቲቲ ወደ ስክሪኑ ሄዶ በቪኤአር የታየለት ተጫዋች ሆኖ በቀይ ካርድ ከሜዳ የተባረረ የመጀመሪያው ሆኗል። እና ኤምቦሎ የኃላፊነት የጎደለው አይነት ጥፋት ነበር። በዚህ ምክንያት አርጀንቲና አድቫንቴጅ ወሰደች ማለት ነው። ስዊዘርላንዶች 10 ከሆኑ በኋላ ከቀይ ካርዱ በፊት የነበረውን ያንን ውህደታቸውን ያንን የተሻለ ሆኖ የመታየታቸውን ነገር መልሶ ሊያገኙት አልቻሉ እና ደግሞ አርጀንቲና እንኳን እድል ሰጥተው ውጤት ቀያሪ ተጫዋቾች አሉት ሜሲን ጨምሮ ሌሎች 11-11 የምትገዳደረው ከሆነ ሌሎች እንደዚህ ያለ ተጫዋች እንዲህ አይነት ጥፋት መስራት አልነበረበትም። እድል ነበራቸው ስዊዘርላንዶች ማለፍ። ግን ለእኛ አንዱ አርጀንቲናና እንግሊዝን በግማሽ ፍጻሜ እዩ ሲለን ነው መሰለኝ ብሪል ኤምቦሎ ይህንን ጥፋት ፈጸመ። 10 ሆኑ። ከዛ ስዊዘርላንድ ብቃታቸው ተዳከመና 90 ደቂቃ ተጠናቆ 30 ደቂቃ ተጨመረ። ታዲያ 112ኛው ደቂቃ ላይ ይህንን ጎል ያላያችሁ በሃይላይትም ቢሆን ሳታዩት ዛሬ እንዳይመሽ እግር ኳስ የምትወዱ ሁሉ የዩሊያን አልቫሬዝ ጎል በዚህ ዓለም ዋንጫ ላይ ከታዩ ምርጥ ጎሎች አንዷ ተብላ ልትመዘገብ የምትችል 112ኛ ደቂቃ ላይ በግራ ሃፍ ስፔስ ከፍጹም ቅጣት ምሳጥን ውጪ በቀኝ እግሩ አልቫሬዝ ራቅ ካለ ቦታ ወደ ሩቁ ማዕዘን ወደ ግብ ጠባቂው በስተግራ በኩል ማለት ነው አጠማዙ የላከው ኳስ ከመረብ ተገናኘ። ምቱ ጥንክር ያለ ነበረ። የኳሱ ፍጥነት፣ አኪዩሬሲው፣ ቴክኒኩ ሁሉንም ነገር ያሟላ ምርጥ ጎል ነው። የጎሉ ደግሞ ዋጋ አስቡ። ሰዓቱ ሊጠናቀቅ ወደ መለያ ምት ሊሄዱ መደበኛው ሊጠናቀቅ 8 ደቂቃ በቀረበት ሰዓት ላይ የተቆጠረ ነው። ሆዜ ማኑኤል ሎፔዝ የሰጠውን ኳስ ምን አሲስት ይባላል? እርግጥ አሲስት ተብሎ ይመዘገባል፣ ግን ይህንን ጎል ለማድረግ በጣም ከባድ ነው። ኤክስጂው በጣም ዝቅ ያለ ነው። አልቫሬዝ ከሩቅ ሁለተኛውን ጎል አስቆጠረና የአርጀንቲናን መንፈስ ነው ያነቃቃው። ይሄ ደግሞ የስዊዘርላንድ መንፈስ ደግሞ በአንጻሩ ልክ እንደ ቺዛቸው ልክ እንደ ዝነኛ ቸኮላታቸውን የቀለጠው በቃ ስዊሶች እንደማይነሱ ያስታውቃል። አብቅቷል። እዛ ጋር ብረት እንደጋለ መቀጥቀጥ እንደሚባለው ታዲያ መደበኛው 120 ደቂቃ ከተጠናቀቀ በኋላ 121ኛው ደቂቃ ላይ ላውታሮ ማርቲኔዝ ደግሞ ሶስተኛውን አስቆጠረባቸውና በአስከሬኑ ሳጥን ላይ 8 ቁጥር ሚስማር ደረገመ። አርጀንቲና ወደ ግማሽ ፍጻሜ ያለፈችው በዚህ መልኩ ነው። ሊዮኔል ሜሲ ጎል አላስቆጠረም፣ ግን ሜሲ አሲስት በማድረግ ደግሞ ከ3ቱ ጎሎች በተለይ ለመጀመሪያው ጎል ምክንያት ነው። ግን ትላንት እንግዲህ በዚህ ዓለም ዋንጫ ላይ ለመጀመሪያ ጊዜ ሊያስቆጥር አልቻለም ማለት በየጨዋታው እያስቆጠረ መጥቶ
እዚህ ላይ ሊዮኔል ወገቤን ብሏል። ግን በአሲስት ደግሞ በአሲስት መጥቷልና ስታቲስቲካሊ ካያችሁት አሁንም ሜሲ ነው። ጎል ባያስቆጥርም 4 የጎል ሙከራዎች ሞክሯል። 6 ኪ ፓስስ ነው ያስመዘገቡ። አሁን እንግዲህ ይሄኛው ጎል ስለሌለው የሜሲ ደካማ ጨዋታ ፐርፎርማንስ ልንለው ነው። እንደዛ ካልን በስታቲስቲክስ ካየነው ግን የጨዋታው ኮከብ ነው። በፈጠራ 6 ኪ ፓስ ያስመዘገበ የአርጀንቲና ተጫዋች የለም። 2